ጭምር በማሰገድ ቆይታ አድርጎ የሀላባ ወጣቱም ሽማግሌዎች ልጆች ሁሉም ሰው ደስ በሚል ሁኔታ አቀባበል ያደረጉበት እውነት ነበር። እኛ እዚሁ እንዲቆይና ረመዳኑንም እንዲጨርስ የሚል ትልምን የነበረን ነገር ግን እሱ ብዙ ስኬጁሎች ስለነበሩት አሁንም ጉዞ ሊያደርግ ቅድመ ዝግጅት ላይ ነው የሚገኘውና ኢንሻአላህ እዚህ ከመጣ ደግሞ ዘይሮን እነዚህን ተቋማት ሀላባንም ለሌሎች ኡማ ጭምር አስተዋውቆልን በራሱም በቲክቶኩም በፌስቡክ ቤተሰቦቹም በሚያውቁት ወዳጅ ዘመዶቹ ፕሮሞት አድርጎልናል። ለዚህ አላህ ከይር ጀዛ ይክፈለው እያልን ከዚህ ደግሞ ሲሄድ በሀላባ ባህል በሀላባ ሴራ እንዲሁ አይኬድምና ቤት ባፈራው በድንገት ቢመጣም ባለው ነገር እኛ አቀባበል ላይ የሚገባውን አቀባበል አላደረግንም። ሽኝቱንም ቶሎ እንዲመለስ የተወሰነች ነገር ስጦታ ሰጥተን እንሸኘዋለን በሚል ነው ዛሬ እዚህ በወንድማችን ሀጂ ሱልጣን ሀጂ ናስር ቤት የተገኘ ነው። ታላላቆች ያሉ ከስጦታው በፊት ግን ዱዓ ያደርጉለትና ሀጂ ሱፍሩ ሻህ አህመድ እዚሁ ስላሉ ለወንድማችን ዱዓ አድርጉለት። ከዛ በኋላ ስጦታውን ሰጥተን የምንሸኘው ነው የሚሆነው ኢንሻአላህ። ይሄ በጥቂት ወንድሞች እዚሁ የተወሰነ ነገር ምናልባት የምትለው ነገር በቆይታችሁ ካለ የምትለው ይሆናል። ወደ ዱዓው እንገባለን። በረካ ሁኑ። አሜን። እዚህ ጋር በድንገት በረመዳን መጥተዋል። ያ ረቢ አሜን። ትልቅ ደረጃ አላህ ደርሰ ትልቅ ደረጃ አላህ ደርሰ አገራችን ያው ዲን ከፋች አላህ ሰላህ ዲን አልአዩብ የከፈታ ያው እስኪንድንያ አንተም ያው ብዙ አገራች ትባል ከፍ ጀግና አላህ ያ አላህ ያ አላህ ያ አላህ ያገባንን ቤት ትልቅ ቤት ሙባረክ አላህ አሚን አሚን። ወንድማችን ሱልጣን ያው ማሻአላህ ያው ወጣቶች አራያ ነው። እሱን አላህ ጠብቀው ሐሲድ አላህ ጠብቀው ቤተሰቡንም አገሩንም አላህ ጠብቀው ያ አላህ የእሱ ምሳሌዎችን አላህ ጠብቃቸው። እዛ ወደዚህ የሚሮጡት እና አብዱልሀሊም የወለዴም ብለው የሚለፉ ልጆች ቁርአን ለማድረስ በየአካባቢ በየገጠር የሚንከራተቱ ልጆችን አላህ ያግዛቸው። ሁሉም ያው በእነሱ እጅ ሂዳያ አላህ ይስጠው ያ አላህ ያ አላህ። ረመዳናችን አላህ ይቀበል መቅቡል አላህ ያርገን። اللهم صل على የእኛ በዓል ያው እጅ ይሳማል። የእኛ በዓል እጅ ነው የሚሰማው። برقية بسم الله الرحمن الرحيم الحمد لله الصلاة والسلام على رسول الله صلى الله عليه وسلم رسول الله ودم يطبقوا يا هلا مسلم በጉጉት እየጠበቀ የነበረው እሱን አገራችን አላህ እንኳን በሰላም ወጣለን። እርግጠኛ ነኝ እሱም በመምጣቱ ይደሰታል ብዬ አምናለሁ። ያው ብዙ ጊዜ በቲክቶክ አያለው እና የሚመልሳቸውን መልሶች የሚናገራቸውን በአኽላቅ በተሞላ መልኩ ሲሰደብ ሲያሳልፍ ጸያፍ ንግግሮች ሲቆ ሲያሳልፍ በጣም ውስጤ ላይ ደስታ ይሰማኝ ነበር። አላህ ደግሞ በአካል ለመገናኘትም አላህ በቃን እና የሀላባ ህዝብ እንደሚታየው ለዲን ቅስቀሳ በጣም ጉጉት አለው፣ ነሻጣ አለው። ያንን ጉጉቱንና ነሻጣውን አልገለጸልህም። ምክንያቱም በድንገት በራሴ ፕሮግራም ስለመጣ አልገለጸለትም። በዚህ ምናልባት አንሶኛል እንዳይል ስጦታም አሁን ባህላዊ ስጦታችንን የሚባለውም አንሷል ብሎ ነው ሁሉም ቀድሞ የሚያወራው። ትክክል ነው፣ ያንሰዋል። በፕሮግራም በተቀናጀ መልኩ ቀድሞ እዚህ ካለው ጀማዓ ጋር ተሳስሮ ቢመጣ ኖሮ የሚታየው ነገር በጣም እኛ ጠግሙን ለመድረስ እንኳን በጣም እንቸገር ነበር። ይሁንም ኢንሻአላህ ያው ይደገማል፣ ፕሮግራም ይደገማል ኢንሻአላህ። ሌላ አላህ Subhanahu Wa Ta'ala ማሻአላህ ብለናል። ለምትሰራው ስራ አላህ ከአይን ከሐሲድ አላህ ይጠብቅህ። እንዲህ አይነት ፕሮግራሞች ላይ ሐሲድ ይበዛል። አላህ ከሐሲድ የሚጠብቅህ እና አላህ ይጨምርልህ። ምክንያቱም አሁን በዚህ ጊዜ ካለው ትልቁ ጂሃድ አንዱ
ንጽጽር ሆነዋል። ከዚህ አሁን ባለንበት ዘመን ላይ ትልቁ ጂሃድ ንጽጽር ነው። ምክንያቱም ሙስሊሙ ዝም ብሎ ሲኮረከም ሰምቶ ተቀብሎ ዝም ብሎ ነበር የሚገባው። አሁን ግን አልሐምዱሊላህ ምላሽ እየተሰጠ ነው። ሁሌ ቁርአን ደካማ፣ ሐዲስ ደካማ፣ ነብዩን አለይሂ ሰላቱ ወሰለም እየወረፉት ምን እየተባለ ሙስሊሙ ንጽጽሩን ስለማያውቅ ስለማይረዳ መልሶ ከሌላው አካል ጋር አይናገርም ነበር። አሁን ግን አልሐምዱሊላህ ወደ ቁርአን ሳይመጣ እዛው በዛ ምላሽ እየሰጣችሁን አላህ ያቆያችሁ። አንተንና አንተን የመሰሉ ብዙ ወንድሞች አሉ። አላህ ያቆያችሁ። ዚያራ ይሄ ማማሻ ዋናም ዚያራ ላይ ወፍቀር እንጠብቃለን። አልሐምዱሊላህ ሰላቱ ሰላም አላ ረሱላህ አላህ ይቀበልህ። ዚያራ አላህ ይቀበልህ። እኛን መቀበል አሁን ዛሬ ዳዕዋ ተደረጋሉ መስጂድ አጠቃላይ ሰላት ላይ በጣም ተጓጉቶ እየጠየቀ ነበር ያለን። ኢንሻአላህ ይሄን ህዝብ መንቶ ተካት አላህ ገዳም ምን ይቀበል አላህ አድርገው አላህ አድርገው አይና ስለተበቀ አበሽታ አላህ Subhanahu Wa Ta'ala ለምክር ያህል አላህ በቀላሉ ይመድ ለሱ ሰጠን ተመራርቀን እንሸኛኛለን። ያው እዚህ የመጣ ሰው ባዶውን አይሄድም ከሚል ነው። ሀላባ ባህላዊ ኮት ነው የሚታየው። እንዲሁም ደግሞ የቆሜ ስለዚህ ለሁለቱም እንግዶች ነው የተዘጋጀው። አንደኛው እንግዳ ካሜራን ለእንግዳ እንግዲህ ማሻአላህ አላሁ አክበር አላሁ አክበር አላሁ አክበር አላሁ አክበር። እንግዲህ ቆሜ ደግሞ የሀላባ ባህል ቆሜ በዚህ ቆሜ ያው ዘባን ለግባህ ያ ማሻአላህ ከሚሆን ከነቆቱ ይሁን ብለዋል። እንግዲህ ሀላባ ላከበረው ለወደደው ሰው አሁንም ይሄንን ጉልኮ ይባላል ባህላዊኛ። ይሄንን አልብሰዋል። ይሄ የክብር አላሁ አክበር አላሁ አክበር። እንግዲህ ሌላ አንድ የሚቀር ነገር ደግሞ አለ። እዚሁ እንዳናቀምስ አፍተር ሰዓት አልደረሰም። ስለዚህ ይሄ ደግሞ ማር ነው። ማር ትልቅ ቦታ አለው ባህል። ማሻአላህ አላሁ አክበር ብዙ ነው። ይሄ ደግሞ ሱልጣን ነው የሚያደርግልህ። እስካርብ ነው የሀላባ ባህላዊ እስካርብ ነው። አሁን እሱ ምንድን ነው የቀረው? ከዚህ ተርፏል እና ሳይልከንም ስለዚህ ሁሉ ነገር ተሟልቷል። ተክቢር አላሁ አክበር አላሁ አክበር። ለወንድማችን ደግሞ መህሙድ ማሻአላህ መህሙድ ከእሱ ጋር ሽርጥ አድርጎ ሲጓዝ ላይ ስንከታተለው የነበረው ወንድማችን ነው። ማሻአላህ እንግዲህ ለመሆኑም በዛው ልክ የሀላባ ባህላዊ ኮት የለበሰ ነው የሚገኘው። ቆሚውን ለበሰ። አሁን በቃ እንደውም አልቆ ነበር። ማሻአላህ ተክቢር አላሁ አክበር አላሁ አክበር። ማሻአላህ እጅግ አድርገን እናመሰግናለን። የማስታወሻ ፎቶግራፍ በጋራ እንነሳለን። እንደዚሁ እንዳላችሁ ከኡስታዞች ጋር በመሆን እንግዲህ አሁን የማስታወሻ የጋራ ፎቶግራፍ በዚህ በሚያምረው በወንድማችን ሱልጣን ሀጂ ናስር ቤት እየተነሳ ነው የምንገኘው። አላህ በጀነትም እንደዚሁ ያሰባስበን። ማሻአላህ ያው ደስ ይላል። አጃኢብ ማሻአላህ ማሻአላህ ማሻአላህ። ፎቶግራፉን አሁን በተናጠል ደግሞ እያደረጋችሁ እሱና እሱን ሁለቱም ለብቻ ኮፍታቱን ጋር ለብቻ እያደረግን ፎቶግራፎችን ሚክስ እና ከሱልጣን ጋር ተመረጠ ያደረግን ይህ ትልቅ እድል ነውና ካሜራማኖች ቶሎ ፎቶግራፍ ያዙልን። አጀብ ማሻአላህ ሆነው አግኝተናቸዋል። አላህ ይጨምርላቸው፣ አላህ ጀዛቸውን ይክፈላቸው፣ አላህ ጽናቱን ይስጣቸው። ቀጣይ ትውልድ ደግሞ ከዚህ በተሻለ መልኩ መልካም እንዲሆን በአላህ ላይ ተስፋ እናደርጋለን። ሰላም አለይኩም ኡስታዝ። በርቸች ሰላም ማለት ምን ማለት ነው? በርቸች ሰላም ማለት
برچه سلام استاد لالیم دگه نو برچه سلام عليكم እንደ ሀላባ እንዴት አያችሁት? والله ማሻአላ ማሻአላ ትላንት በጣም ደስ ብሎኝ እኔ ምን አለ ዛሬ ሀላባ እንኳን ቢኖር ብዬ እነዚህ የአፍጥር ፕሮግራም ላይ የሚያፈጥሩ ወንድም እህቶች ናቸው። ምን ሆነ ነው? እነሱ ህፃናት ናቸው። ስጧቸው አሁን ይብሉ። እነዚህ ህፃናት ልጆች ያሰለ ማሽ መብራት ነብሩላቸው አይጨልማቸው መብራት እንተባለ Badon tersidoba kunditu hakane fayya. Amin. Amin. Girinantu. Amin. Kurani karau. Amin. Adai karasi saiti. Amin. Pantaiti. Amin. Kami dapat kisah kemari cuasusa. Amin. Kami kisah itu. Amin. Kami uisusa. Amin. Badon memakat. Amin. Bisa ada di asik. Amin. Imani asik. Amin. Dati asik. Amin. Dani asik. Amin. Apa kau Yehova? Amin. Hari karaan. Amin. Amin. Ada Musa. Amin. Dapat matun ini kungka. Amin. Diri kutu. Amin. Dani ahewu. Amin. Amal kana ibu bagus. Amin. Ibu bagus. Amin. Ada Musa. Amin. Saka danto. Amin. Kemudian ibu badun. Amin. Amin. Semoga beas. Amin. Ada asin. Amin. Zimalu Zikriya ولا إله إلا الله
አላህ ለምንድን ነው እኛ የሚለው ይላል። አላህ ስብሐነሁ ወተዓላ እኛ የሚለው ለምንድን ነው? አንደኛ እኛ የሚለው ቃል እንደ አረበኛ ቋንቋ ለሁለት ይከፈላል። አንደኛ የብዜትኛነት፣ ሁለተኛ የግነትኛነት። የብዜትኛነት ማለት ከአንድ በላይ ሆነው የሆነ ነገር ሰርተው ከመካከላቸው አንዳቸው ያን በሚገልጽ በሚያቀርብ ጊዜ የሚጠቀመው ቃል ነው። ለምሳሌ ከክፍልህ ተማሪዎች 10 ተማሪዎች መምህሩ የሆነ የቤት ስራ ሰጣችሁና ከመካከላቸው አንዳቸው ያን ሰርታችሁ ልታቀርቡ ስትወጡ ጊዜ እኔ የሰራሁት አሳይመንት አይልም ያለች እኛ የሰራነው አሳይመንት ይላል። ምክንያቱም ብዙ ናቸውና ያንን ስራ የሰሩት። ይህ ምን ይባላል? የብዜትኛነት ይባላል። ገብቷችኋል? ብዙ አካሎች ሆነው አንድን ስራ ሰርተው ሳሉ ከመካከላቸው አንዳቸው ያን ስራ በሚገልጽ ጊዜ እኛ ብሎ የሚናገረው ይሄ የብዜትኛነት ይባላል። ሁለተኛው ደግሞ የግነትኛነት ነው። ይህ ደግሞ አንድ ሰው ብቻውን የሆነን ታላቅ ስራ ሰርቶ ሳለ ክብሩንና ልቅናውን ግነቱን ለመግለጽ እኛ ብሎ የሚገልጽበት ቃል ነው። ይህን ደግሞ መንግስታቶች ያደርጉታል። ብዙ ጊዜ አይተህ ከሆነ ዶክተር አብይ እኔ እንዲህ አድርጌ ብሎ አይናገርም። ሁልጊዜ የሚለው እኛ እንዲህ አድርገን ነው የሚለው። ገብታችኋል? ነገር ግን ያን ሙሉ የኢትዮጵያ ህዝብ ነው እያደረገው አይደለም። ከራሱ ወጭ ሊሆን ይችላል ያን ነገር ያደረገላቸው ሰዎች፣ ግን እኛ ብለው ይገልጻሉ። በቁርአን ላይ ታዲያ እንደዛ ተብሎ የተገለጸበት አለ ወይ ካልክ፣ አዎ በርካታ መንግስታቶች በቁርአን ላይ እኛ እያሉ ይናገሩ ነበር። ለምሳሌ ከንጉሶች መካከል ንጉስ ሰለሞን አለ ወይንም ሱለይማን። በቁርአን ላይ ብዙ ቦታ ላይ እሱ ሲናገር እኛ እያለ ነው ስለራሱ የሚናገረው። ታዲያ ብዙ ስለሆነ ነው ወይ? አይደለም። ነገር ግን ክብሩንና ልቅናውን ሊገልጽ እየተጠቀመ ነው። የቱ ጋር ከተባለ ሱረት ነምል ሁለተኛው ገጽ ላይ ዑልምና መንጢቀ ጠይር እያለ ይናገራል። ወለቀድ አተይና ዳውደ ወሱለይማነ ዒልማ ወቃለ አልሐምዱሊላሂ አለዚ ፈደለና ዐላ ከሲሪን ሚን ዒባዲሂ አልሙእሚኒን ወዑሽረ ሊሱለይማነ ጁኑዱሁ ሚነል ጂኒ ወልኢንሲ ወጠይሪ ፈሁም ዩዘዑን ወዑልምና መንጢቀ ጠይር እያለ እዛ ቦታ ላይ ይናገራል። ምን አለ? የአዕዋፋትን ቋንቋ አስተማረኝ አምላኬ ሳይሆን ማነው ተስተማረን እያለ ይናገራል። ራሱን በብዜት ይገልጻል። ልክ እንዲሁ ፊርዓውን ምን አለ? ቃለ አለም ኑረቢከ ፊና አለ ፈርዖንም ካለ በኋላ አላህ አለም የሚለው ለስንት ነው? ለአንድ ለነጠላ ሰው ነበር። ነገር ግን ፈርዖን ብሎ ተናገረ። አለም ኑረቢከ ፊና ሙሳ ሆይ በመካከላችን አላሳደግንህምን እያለ አላሳደግኩህም ሳይሆን አላሳደግንህም እያለ ራሱ ይናገራል። እሺ ሌላ ኸድር በሱረቱል ከህፍ ላይ ፈኸሺና ይላል አን ዩርሂቀሁማ ጡግያነን ወኩፍራ። አንድ ሰው ግለሰብ ሆኖ ሳለ አንድ ሰው ፈራህ ነው ሊል የሚገባው ፈራህ ነበር ሊል የሚገባው አንድ ነውና፣ ነገር ግን ፈራን እያለ ይገልጻል ራሱን በብዜት። ስለዚህ ማን ነው ለገነት? ይህ ነው ታዲያ አላህ የትኛውን ነው ያሰበበት የሚለውን ደግሞ እኔና እናንተ አይደለንም የምንመርጥለት። የብዜት ነው የገነት ነው የፈለገበት የሚለውን ማን ነው ሊገልጽልን የሚገባው? ራሱ ነው። ስለዚህ በብዜት ደረጃ ምን ብሎ ስለ ራሱ ገልጿል? ቁል ሁወላሁ አሐድ በል እኔ አላህ አንድ ነኝ ብሎ ዘጋው። በቃ አንድ ብቻ ነኝ አለ። እሺ ሁለት ሊሆን ይችላል ብለን እንዳናስብ ሁለትንም አንስቶ አይደለሁም ብሏል። ሁለት እንኳን ነው እንዳንሉ ማለት ነው። የቱ ጋር ከተባለ ሱረቱን ነህል ላይ አላህ ምን አለ? ወቃለ አላሁ ላ ተተኺዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሂድ፣ ሁለት አድርጋችሁ አትያዙኝ እኔ አንድ ብቻ ነኝና ብሎ ገለጸው። እሺ ሶስትስ ሊሆን ይችላል ወይ? ላ ሶስትንም አንስቶ ሶስት አይደለሁም ብሎ ዘግቶታል። እሱ ምን አለ? ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሂድ አለ። ሶስት አትበሉኝ ከዚህ ንግግራችሁ ተቆጠቡ እኔ አንድ ብቻ ነኝና ብሎ ዘጋው ያሰለ። ስለዚህ ብዜት እንዳልሆነ በርካታ ቦታ ላይ ገልጾልናል። አንድ ብቻ ነኝ ብሏል። ከኔ ሌላ ማንም የለም ብሏል። የሆነ ቁጥሮችን እያነሳም እነዚያን ሁሉ አውግዟቸዋል። በፍጹም ሁለትም ሶስትም አይደለሁም አንድ ብቻ እንጂ እያለ ገልጾታል። ስለዚህ አላህ ሱብሓነሁ ወተዓላ እኛ የሚለው ብዙ ስለሆነ ሳይሆን ክብሩንና ልቅናውን ግነቱን ለመግለጽ ነው ማለት ነው። ሀይ